እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን አንድ አጠር ያለች ፕሮግራም አለችን። እሷን ወደ እናንተ እናደርጋለን። ከዛ ቀጣይ ጊዜ ካለን አንዳንድ ዜናዎችን ነግራችኋለን። ግን የሚኖረኝ አይመስለኝም። ካለኝ ግን ደስ ይለኛል። እሺ አርዕስታችን ምንድን ነው? እስራኤል በአሁኑ ሰዓት እንዴት እየሆነች ነው? እስራኤልስ የኒውክሌር መሳሪያ አላት ወይ የሚል ነው። እኔ እስራኤል የኒውክሌር መሳሪያ የላትም። ቢኖራት እስራኤል ድሮ ትጠቀም ነበር። ከዚህ ካላት ጭካኔ፣ ከዚህ ካላት የማሸነፍ ፍላጎት ድሮ ይህን ነገር ታደርግ ነበር እስራኤል። ግን አሁን እስራኤል የላትም። ይሄ በእርግጠኛነት ነው። ኢራን ግን አላት። ይሄ ሲአይኤ ያረጋገጠው ነው። እስራኤል በፕሮፓጋንዳ ብቻ ነች ያለችው። ይሄ እንዲታወቅ ፈልጋለሁ። ሌላው ስለዚህ ጦርነት እስኪ እንነጋገር። ስለአሁን ስላለው ጦርነት ብቃትና አቅም እስኪ ኢራን በዚህ ጦርነት ላይ ምን እያደረገች ነው? በዚህ ጦርነት ላይ አይን ባይን ለምሳሌ እስራኤል የነዳጅ ማጠራቀሚያ ስትመታ የእስራኤልን የነዳጅ ማጠራቀሚያ መምታት፣ እስራኤል የኤሌክትሪክ ማመንጫ ስትመታ ኢራን ደግሞ የኤሌክትሪክ ማመንጫ መምታት። እስራኤል አቆመች። መሰረተ ልማት በማፍረስ የታወቀች ነች እስራኤል። አሁን ግን መሰረተ ልማት ለማፍረስ አትችልም። ምክንያቱም ኃይለኛ የሆነ መልስ ስለሚሰጣት። የእስራኤል ሕዝብስ በአሁኑ ሰዓት ምን እያደረገ ነው? ምን እያለ ነው? የእስራኤል ሕዝብ 38% እጅግ በጣም ፍርሃት ላይ ነው ያለው። ምክንያቱም የእስራኤል መንግስት ሁልጊዜ ዋሻቸው ነበረ። ማንም እኛን የሚነካን የለም፣ እኛ እኮ ሸረሪት ነው፣ ድር ነው፣ ብርጥሴ ነው፣ እንደዚህ አይረን አለን፣ ምንጥሴ በቃ ማንም በዚች ዝርም የለም፣ አይዟችሁ ምናምን ይል ነበር። ግን እያንዳንዱ ቤት እየተንኳኳ ነው ያለው። በዛ ህዝቡላ፣ በዚህ የየመኑ፣ በዛ የኢራቁ፣ በዚህ ደግሞ ትልቋ ሀያለው ሀገር ደግሞ ኢራን አሯሯጧቸው። ለምሳሌ ህዝቡላ ምን እያደረገ ነው? ህዝቡላ እነዚህ ትንንሽ ድሮኖች ፋይበር ኦፕቲክ በሚባሉ በእነሱ ድሮኖች ትልልቅ ቦምቦችን እያደረጉ የእስራኤል ታንኮችን፣ የእስራኤል የጸረ ድሮን መከላከያ ሲስተሞችን፣ የጸረ ሚሳኤል መከላከያ ሲስተሞችን እያወደሙ ነው። ደንግጠዋል። እነሱ እኛ ብቻ ነን አራዳ ብለው ነው የሚያስቡት። እነሱ ከተማ ማፍረስና ህንፃ ማፍረስ ችሎታ አላቸው። ከዛ የዘለለ ሌላ ነገር የላቸውም። ከመቼ ጀምራ ነው እስራኤል በራሷ የቆመችው? የለም እኮ አሜሪካ ነች። የአሜሪካ ጥገኛ ሆና ነው ስትሰራ የነበረች። ስለዚህ ይሄ አሁን የደረሰባት ውርደት መቋቋም አቅቷታል እስራኤል። እስኪ የኢራን ደግሞ የጦርነት ታክቲክ ልንገራችሁ። የኢራን ድሮኖች በብዛት ወደ እስራኤል ትልካለች። ስትልክ 6 ሰዓት ነው የሚፈጅባቸው እነዛ ድሮኖቹ። ሚሳኤላቸው ግን 12 ደቂቃ ነው የሚፈጅበት ከኢራን ተተኩሶ እስራኤል ለመድረስ። ስለዚህ ምን ያደርጋሉ እነሱ? ቀደም ብለው 12 ደቂቃ እስኪቀረው ድረስ ድሮኖቻቸውን ይልካሉ። በብዛት 1000 2000 ይልካሉ። እነዚህ ድሮኖች ዶቅዶቄ ነው ሞተራቸው። ሞተር ሳይክል የዶቅዶቄ ሞተር ነው ያላቸው። ቀስ ብለው ተንቀባረው ነው የሚደርሱት። እነዚህ ድሮኖች ልክ 12 ደቂቃ ሲቀራቸው ጥቃት ለመፈጸም እስራኤል ውስጥ ገብተው ኢራኖች ተኩሰዋል ሚሳኤሎች። እነዛ ሚሳኤሎች እስራኤል ውስጥ ያለውን ድባብ ድሮኖቹ ከቀየሩት በኋላ እነሱ ከች ይላሉ። የፈለጉት ቦታ ይመታሉ። እስራኤል ከመታች ምናልባት 1 ወይ 2 ከ1000 ድሮን 3 ብትጠል ነው። ምክንያቱም እነዛ ድሮኖች የሚታዩ አይደለም፣ ትናንሾች ናቸው። ትንንሽ ጉዳት ያደርሳሉ። ሚሳኤሉ ግን ትልቅ ጉዳት ነው የሚያደርሰው። ስለዚህ እንደዚህ እያደረጉ ነው ኢራኖች እስራኤሎችን እየተጫወቱባቸው ወይ እየቀለዱባቸው። በዚህ የተነሳ እስራኤሎች የእስራኤል ሕዝብ ትልቅ ፍራቻ ውስጥ ገብቷል። የእስራኤል ትልልቅ የፖለቲካ አመራሮች፣ ጠቅላይ ሚኒስትር የነበሩ ትልቅ የጦር ጀነራሎች በሙሉ ይሄንን የናታንያሁን ተግባር እየኮነኑት ነው። በፍጹም ያንተ ህልም ነው፣
አንተ የምትሰራ ያለው እስራኤልን መቀመቅ ውስጥ እየከተትካት ነው እያሉት ነው። ናታንያሁ ግን ከዛ ከሌብነቱ ለማምለጥ ሲል የእስራኤል ሕዝብ ይጥፋ እንጂ እኔ አያገባኝም። ምክንያቱም እሱ ሁለት ዜግነት ነው ያለው። ልጆቹ ሚስቱ ይሄዳሉ አሜሪካውያኖች ናቸው። ስለ እነሱ ደንታ የለውም። እሱ ቻፓ ብቻ ይሰብስብ በቃ። ልክ እንደ ትራምፕ እንደሚያደርገው አሜሪካ ውስጥ ለአሜሪካ ግድ የለውም። ልጆቹን ብቻ ሚሊዮነር እያደረገ ነው። ከዜሮ እያነሳ ሚሊዮነር እያደረገ ነው። ስለዚህ እነሱ ቢዝነስ ላይ ነው ያሉት። አሁን ስለ እስራኤል ሕዝብ በፍጹም ናታንያሁ አያስብም። ወታደሩስ ምን እያለ ነው? ወታደሩ ደከመው። አንዴ ከህዝቡላ ጋር ሲዋጋ፣ አንዴ ከሐማስ ጋር ሲዋጋ፣ አንዴ ከሶሪያ ጋር ሲዋጋ፣ አንዴ ከየመኑ ጋር ሲዋጋ፣ መጨረሻ ደግሞ ከኢራን ጋር ከሀያለው ሀገር ጋር ውጊያ ጀመረ። ሰራዊቱ ደከመው፣ ፈራ። የሚያየው ነገር አሰቃቂ ነገር ሆነበት። ስለዚህ በቃ አንዋጋም፣ እኛ አንፈልግም እያለ ምክንያት እየፈለገ ከሰራዊት ይወጣል። ምክንያቶቹ ምንድን ናቸው ቢባል ይሄድና የክርስትና ሃይማኖት ተከታዮች ለምሳሌ የማርያምን ቅርጽ ሐውልት ማፍረስ፣ የኢየሱስ ክርስቶስን ሐውልት ማፍረስ። ይህንን ሲያፈርሱ ቀጥታ መንግስት ያስራቸዋል። ሲያስራቸው እነሱ የሚፈልጉት ከዛ ከውትድርና መውጣት ነው ዋናው እንትናቸው። ስለዚህ እንደዚህ እያደረገ የተለያየ ሲስተም እየጠበቀ ሰራዊቱ እያመለጠ ነው፣ እየወጣ ነው። ይሄ ምንድነው የሚያሳየን? ሰራዊቱ በፍጹም በቃ ደክሟል። ይሄ አንዱ ነው። ሁለተኛው የእስራኤል ጦር ዋና አዛዡ ወይ ኢታማጆር ሹሙ በግልጽ የተናገረው ሰራዊታችን ሊበተን ነው፣ መፍትሄ ይፈለግለት አላቸው። በዛ የእስራኤል ሴኔት ተሰብስቦ አንድ ነገር አጽድቋል። ምንድነው? 400 ብሔራዊ ውትድርና ወደ ሰራዊቱ እንዲካተቱ ተደርጓል። እነዚህ ተካተው ምን አመጡ? ምንም። ምክንያቱም እነሱም ከጦርነት ወደ ጦርነት ከችግር ወደ ችግር ካልሆነ በስተቀር አንድም ቀን አርፋ አታውቅም። እስራኤል ከተመሰረተች ጀምራ እስካሁን አርፋ አታውቅም። የባለፉት መሪዎች በጣም ጎበዞች ናቸው። ከአንድ ሀገር ብቻ ነው የሚዋጉት፣ ወይ ደግሞ የአረብ ሀገሮችን ካርታ ለመቀየር አይደለም የሄዱት። እነሱ እስራኤልን ህላዊነት ወይ ደግሞ እስራኤል እንደ ሀገር እንድትታወቅ ያደረጉት። ይሄ ደግሞ የሰውን መሬት መዝረፍ ነው፣ የሰውን ሀብት መዝረፍ ነው የሚፈልገው። የዛሬ 40 ዓመት ያሰበውን ጭንቅላቱ ላይ እኛ ይህንን ከዘረፍን እኛ ማንዘራችን ጥሩ ይኖራል ብሎ ስለሚያስብ ነው። እነዚህ አሁን የእስራኤል መሪ ሆነው ያሉት ደግሞ እነማን ናቸው ብለን እንጠይቅ። አሁን የእስራኤል መሪ ሆነው ያሉት በፍጹም እስራኤላውያን አይደሉም፣ ይሁዳውያን አይደሉም። ጥርቅምቅም ናቸው፣ ወንበዴዎች ናቸው። ሁለት ዜግነት ይዘው በሁለት ዜግነት የሚኖሩ በእስራኤል ውስጥ ናቸው። ዋና ኦሪጂናል ይሁዳ ወይ እስራኤላውያኖች ደግሞ የአብርሃም ልጆች ናቸው፣ በድንኳን ነው የሚኖሩት። እና ሁለተኛ ደግሞ ኦሪጂናሎች ደግሞ እነዚህ ፈላሻ ከኢትዮጵያ የሄዱ ናቸው። ከተለያዩ ሀገር የሄዱ ፈላሻዎች አሉ። በተለይ ጥቁሮቹ ኦሪጂናል እስራኤሎች ጥቁሮቹ ናቸው። ስለዚህ እነሱን መጀመሪያ ያጠፏቸው፣ ከዛ እኛ ኦሪጂናል እስራኤል ነን ብለው መጡ ማፊያዎች። እነዚህ ናቸው አሁን እስራኤል በሰላም እንዳትኖር፣ የእስራኤል ሕዝብ በሰላም እንዳይኖር እየሰሩ ያሉት። ታስታውሱ እንደሆነ ፈላሻዎቹ ከዚህ ወደዛ ሲሄዱ፣ ከኢትዮጵያ ወደ እስራኤል ሲሄዱ ደማቸውን እንኳን መቀላቀል አይፈልጉም ነበር። ግን አሁን ጦርነት ሲሆን እነሱን እናንተ ቤተሰቦቻችን ናችሁ እናንተ እኮ ምናምን ይላሉ። ትንሽ ተስፋ ትንሽ ነገር ሲያገኙ ደግሞ ይክዷቸዋል። ይሄ የታወቀ ነው። ምክንያቱም ኦሪጂናል እስራኤላውያን ስላሉ ነው። የእስራኤል ሕዝብ መቀመቅ ውስጥ እየከተቱት ነው እነዚህ ሰዎች። እስራኤል አደጋ ላይ ነው ያለችው። ቢያውቁ የእስራኤልን ሕዝብ ቢያድኑ የተሻላቸው ነበረ። ግን አሁን ነገር አልቋል። ሰላም ፈጠረን ምን ፈጠረን ቢሉ አክትሟል። ነገሩ ከእጃቸው ወጥቷል። በሌላ ሀያል አገር እጅ ውስጥ ገብቷል። በኢራን እጅ ውስጥ ገብቷል። ስለዚህ ኢራን የፈለገችውን እንጂ የሚደረገው እነሱ የፈለጉትን የሚደረግ ነገር ከዚህ በኋላ የለም። አከተመ። የተከበረ ተከታታዮች
የዛሬ ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ።